ጤና ይስጥልኝ የተወዳጅ ተመልካቾቻችን እንደምን ሰንብታችኋል? እንግዲህ ዛሬ የምንገኘው በጆርጂያ ግዛት አትላንታ ከተማ ነው። 28ኛውን የአሜሪካ ማዕከል ጠቅላላ ጉባኤ እየተካሄደ ነው የሚገኘው። እኛም በዛ ተገኝተን ጉባኤውን እየተከታተልን ነው። ጉባኤው እጅግ ደመቅ ያለ ነበረ። በማህበረ ቅዱሳን ተቋማዊ ለውጥ ምክንያት እንግዲህ ለመጀመሪያ ጊዜ በሁለት ዓመት አንዴ በጠቅላላ የምንገናኝበት ጉባኤ እንደመሆኑ መጠን በርካታ አባላት የተሳተፉበት ጉባኤ ነበረ። ይህም ብቻ አይደለም። የዘንድሮው 28ኛው ጠቅላላ ጉባኤ የሚለየው በርከት ያሉ እንግዶች ከተለያየ ሀገር መጥተው የተሳተፉበት ነው። በተለይም ከኢትዮጵያ የመጡ እንግዶቻችንም አሉ። ዋናው የማህበረ ቅዱሳን ሰብሳቢ አቶ ካሳሁን ኃይለማርያምም በዚህ ጉባኤ ተሳታፊ ናቸው። ከእሳቸው ጋር ደግሞ አጠር ያለ ቆይታ ለማድረግ ተገናኝተናል። ቆይታችሁ ከኛ ጋር ይሁን። እጅግ አድርጌ አመሰግናለሁ አቶ ካሳሁን። ማህበራችን ቅዱሳን እንዴት እየተንቀሳቀሰ ነው የሚሉትን አንዳንድ ጉዳዮች እናነሳለን። በዋናነት ደግሞ በዚህ በ28ኛው ጠቅላላ ጉባኤ እርስዎ የማህበሩም ተወካይ ሆነው በዚህ ጠቅላላ ጉባኤ ላይ እየተሳተፉ ይገኛሉ። አጠቃላይ ጠቅላላ ጉባኤው እንዴት አገኙት? ይሄን 28 ላይ ደርሰናል። በጣም አመሰግናለሁ ለተሰጠኝ እድል። በዘንድሮ ዓመት የሰሜን አሜሪካ የማህበረ ቅዱሳን ማዕከል 28ኛው ጠቅላላ ጉባኤ እያከናወነ ነው። ለዚህ ጠቅላላ ጉባኤ የማህበረ ቅዱሳን ዋና ማዕከልን ወክዬ እንደ ማህበረ ሰብሳቢነቴ እድል አግኝቼ መገኘቴ በጣም ደስ ብሎኛል። እንግዲህ ይሄ ጉባኤ ከ800 ሰው በላይ ተሳታፊ ያሉት ሲሆን በሁለት ረድፍ የተሰለፉ ናቸው። አንደኛ እነዚህ ታላላቆች አደልት ወይም ዋናው የማህበረ ቅዱሳን አባላት ሲሆኑ፣ ሁለተኛው ደግሞ የማህበረ ቅዱሳን አባላት ልጆች ከ5 ዓመት እድሜ ጀምረው እስከ ዩኒቨርሲቲ ተመረው የተመረቁም በዩኒቨርሲቲ እየተመሩ ያሉ ልጆቻቸውም ጭምር ስለሆነ ጉባኤው ወላጆች ተተኪ ልጆች የያዘ በጣም ኦርጋናይዝ የሆኑ የተዘጋጀ ለጉባኤዎቹ ለሁለቱም አካላት የተለያዩ ዓላማ ይዞ የተደረገ ጉባኤ ስለሆነ ለኔ በጣም አገር ቤት ከምናደርገው ጉባኤ የተለየ ጉባኤ በመሆኑ በጣም ነው ደስ ያለኝ። በምን ተለይተው አገኙት? ምክንያቱም ማህበረ ቅዱሳን ጠቅላላ ጉባኤ በማዘጋጀት ይታወቃል። እንግዲህ የተለየ የሚያደርገው እንግዲህ እዚህ አገሩም ትልቅ ሀገር ነው ያለነው። በዓለም ትልቅ ኢኮኖሚ መሪ የሆነ ሀገር በመሆኑ የጉባኤው ተሳትፎ ቦታዎቹ፣ አዳራሾቹ፣ የድምፅ ማስተላለፊያ መልእክቶቹና በተሳታፊው ብዙ ሳይቸገር ብዙ ነገሮች ማግኘት የሚችልበት በመሆኑ ምናልባት ከሀገር ቤቱ የተለየ ያደርገዋል። ያው እድሉ ስላገኘ ማለት ነው። የበለጠ ደግሞ ከሀገር ቤት የተለየ የሚያደርገው የሀገር ቤት ጠቅላላ ጉባኤ ተሳታፊዎች የማህበረ ቅዱሳን በየማዕከሉ ያሉት አመራሮች ተመርጠው ነው የመጡት። ተመርጠው የተወሰነ ቁጥር እድል ይሰጣቸዋል። ምክንያቱም 52 ማዕከል አለ። የውጭ ማዕከላትም ስለሚመጡ አጠቃላይ 17 ደግሞ ከውጭ ማዕከላት ስላሉ በድምሩ እነዚህን ሁሉም አባላት መምጣት ስለማይችሉ ተወካዮች ነው የሚመጡት። ተወካዮች በሚመጡበት ሰዓት ላይ ራሳቸውን ብቻ ወክለው ነው እንጂ ልጆቻቸው፣ ቤተሰቦቻቸው ይዘው አይመጡ። የዚህ ማዕከል ልዩ የአሜሪካን ሰሜን ማዕከል ልክ የሚያደርገው እያንዳንዱ ወላጅ ልጆቹን ይዘው መጥቶ ልጆቹን የማህበረ ቅዱሳን ቀጣይ ተረካቢን ሊያደርጋቸው በሚችል ሁኔታ ጉባኤው እንዲከታተሉ ከጉባኤው ተጓዳኝ የሆኑ የተለያዩ መንፈሳዊ ፕሮግራሞች አዘጋጅተው በተለያዩ እድሜ ግሩፕ ካቴጎሪ ወይ በተለያዩ እድሜ አከፋፍሏቸው ከህፃናት እስከ ዩኒቨርሲቲ ተማሪ ተመርቀው እስከወጡ ድረስ መንፈሳዊ ህይወታቸው የሚያሳድጉበት የነቀ የቤተክርስቲያን ተተኪ ትውልድ ለማድረግ የሚያስችል አብሮ የሚሄድ ጉባኤ ማድረጉ ልዩ ያደርገዋል። ሁለት ስራ በአንድ ጊዜ በማድረጉ አንደኛ ከቤተሰቦቻቸው ጋር ቤተሰቦቻቸው የት እንደሚውሉ ያሉ፣ ሁለተኛ ደግሞ የማይተዋወቁ የማህበረ ቅዱሳን አባላት ልጆቻቸው ደግሞ በአንድ ላይ ሆነው ነገ ለሚሰሩት ስራ የኃላፊነት የመውሰድ የመረዳት ስራ ስለሚሰራ ይሄ ጉባኤው የተለየ ያደርገዋል። ለውጡን እንዴት አዩት? የአሜሪካ ማዕከል እንግዲህ የአሜሪካ ማዕከል ለውጥ ፈጣን ለውጥ ነው ያለው። ዛሬ በብዛትም በስብሰባውን በማደራጀትም በያዘውም አጀንዳ በሚያስተላልፈው መልእክት በሁሉ ነገር እኔ ከማውቃቸው ጠቅላላ ጉባኤዎች ከፍተኛ እድገት ያሳየው። እንግዲህ ምንድነው እድገቱ የመጣው? አንደኛ
የማህበረ ቅዱሳን ያለፉት 28 ዓመታት ልምድ አንድ ሊሆን ይችላል። በሁለተኛ ጊዜ ደግሞ በዋናው ማዕከል የሚወጡ የአሰራር ስርዓቶች በየጊዜው እየተሻሻሉ እያደጉ ሁሉም በየተቋሙ የሚሰሩ ስራዎች ተቀራራቢነት ያላቸውና አንዳንዶች ደግሞ በአካባቢው ነባራዊ ሁኔታ የሚቀየሩ በመሆናቸው ያን ተከትሎ ስለሚሰሩ ስታንዳርዳይዝ ማለት የአሰራር ስርዓቱን ጠብቆ የሚሄዱ መሆናቸው ዘመናዊ ያደርጋቸዋል። ሶስተኛው ደግሞ ያው እድሜ ጥሩ ስለሆነ የማህበረ ቅዱሳን አባላትም እዚህ የምታያቸው በኑሮ ደረጃቸው በአእምሯቸውም በስለው በመገኘታቸው አንዳንዱ ቀደም ሲል በእድሜ ያገኟቸው እውቀቶች ስራዎችን የበለጠ እንዲሰሩ ያስችላቸዋል እና ኃላፊነትን መጨመር የቤተሰብ ኃላፊ ሆነው እየመጡ ሲመጡ የልጆቻቸው ዕጣ ፈንታ በደንብ እየተረዱ ሲመጡ ለማህበሩ የሚሰጡት ትኩረት ከፍተኛ መሆኑን ያሳያልና ከዚህ አንጻር የማህበረ ቅዱሳን ጠቅላላ ጉባኤዎች በጣም በአደረጃጀት በተያዙት አጀንዳ በተሳታፊ ብዛትና ስብሰባውን ኦርጋናይዝ በተደረገበት መልኩ የተሻለ እድገት አሳይቷል ብዬ መውሰድ ይችላል። እንግዲህ እርስዎን ጨምሮ ረጅም ጊዜ ማህበሩን የመሩ በመመስረትም ደረጃ ከመስራችነት ጀምሮ አርአያነት ያላቸው አባላትም በዚህ ጉባኤ እየተሳተፉ ነው። በካህናት ደረጃ በቤተክርስቲያን አስተዳደር ላይ ያሉ የሀገረ ስብከቱ ስራ አስኪያጅ የሆኑ ጸሐፊዎች የሆኑ አባቶቻችንም በዚህ ጉባኤ እየተሳተፉ ነው እና የማህበረ ቅዱሳንን የአገልግሎት ልምድ ወደ አዳዲሶቹ ብሎም ወደ ልጆቹ በማስተላለፍ በኩል ምን ሚና ይኖረዋል? በዚህ መልክ ተሳትፎ ማድረጋቸው እንግዲህ ትልቅ ሚና ይኖረዋል። ለምንድን ነው እኛ ማህበረ ቅዱሳንን ስንጀምር ልጆች ነበርን። ግማሾቻችን ከዩኒቨርሲቲ ወጥተናል፣ ግማሾቻችን ከዩኒቨርሲቲ ገና እየተማርን ነበር። ዛሬ እዚህ የምታየው የማህበረ ቅዱሳን ከ28 ዓመት በኋላ አሜሪካን በሀገር ቤት ደግሞ ከ34 ዓመት በኋላ የምታየው በዛ እድሜ ላይ የ34 ዓመት እድሜ ልምድ ያለው ነው እና ከዚህ አንጻር ትውልዱ አባቶቻቸው የመጡበትን መንገድ እነሱ የተቸገሩበት መንገድ እንዳይቸገሩ ነው አሁን እየተደረገ ያለው። አንደኛ ማህበረ ቅዱሳን የግቢ ጉባኤያት ላይ ነው ዋና የሚሰራው፣ ወጣቱ ላይ ነው የሚሰራው። የወጣቶቹ መንፈሳዊ ክፍተት ምንድን ነው የሚለው በየጊዜ እያጠና ለዛ የሚሆን የተለያዩ ያስተምሮ ትምህርቶች፣ መምህራኖች፣ የመማሪያ መሳሪያዎች፣ የተለያዩ መጽሔቶች፣ መጻሕፍቶች እና ሚዲያዎችን በማቀናጀት ልጆቹ ቀደም ብለው የተሻለ እውቀት እንዲኖራቸው የማድረግ ስራ እየሰራ ነው። ስለዚህ ልጆቹ እዚህ በሚመጡበት ጊዜ አዲስ አይሆኑም። አዳዲስ ነገር የሚማሩት ምንድን ነው? በወንድሞች መካከል ቁጭ ብሎ መወያየትን፣ አጀንዳ ቀርጾ ለጉዳዩ ትኩረት ሰርቶ ማውራትን፣ ይሄ ጉዳይ የኛ ጉዳይ ነው ብሎ እንዴት ቁጭ ብለው ተመካክረው ተወያይተው ውሳኔ እንዲሰጡ ያሉ። ስለዚህ ነገ በጋራ ቁጭ ብለው ለሚሰሩት ስራ ጥሩ ሞዴል ጥሩ አርአያ የሆነ ስለሚሆንላቸው ብዙ ማለት። ሁለተኛ ይህንን ጉዳይ የተሸከመው የተወሰኑ የእነሱ ቤተሰቦች ብቻ ሊመስላቸው ይችላል ሲንቀሳቀሱ፣ ግን እዚህ ሲያዩ ከብዙ ውስጥ ከሁሉም ስቴት የመጡ የማህበረ ቅዱሳን አባላት ናቸው። ከኢሮፕ የመጣ ተወካይ አለ። እኔ ከኢትዮጵያ ነው የመጣሁት። ስለዚህ ይህ ጉዳይ ለካ ዓለም አቀፋዊ ጉዳይ ነው። የአሜሪካን ብቻ አይደለም፣ የኢትዮጵያን ጉዳይ ነው። የኢትዮጵያ ብቻ አይደለም፣ የኢሮፕ ጉዳይ፣ የኢሮፕ ብቻ አይደለም፣ የአፍሪካ ጉዳይ ነው። ስለዚህ ይሄ ዓለም አቀፍ ጉዳይ ስለሆነ የኛ ድርሻ ደግሞ ትልቅ ነው ብለው እንዲወስዱ የሚያስችላቸው መድረክ በትክክል የሚያዩት የተሳታፊው ብዛት፣ የሚነሱ ሀሳቦች፣ የሚጠይቁ ጥያቄዎች፣ የሚመለሱ መልሶች ልጆቹ ከእድሜያቸው በላይ እውቀት እንዲኖራቸው፣ ከእድሜያቸው በላይ በጋራ መስራት እንዳለባቸው፣ ከእድሜያቸው በላይ በፍቅር መቆየት እንዳለባቸው ያሳያቸዋልና እኔ ትልቅ አስተዋጽኦ አለው ለትውልዱ። እንዲህ በአሜሪካ ማዕከል ጠቅላላ ጉባኤ ላይ አባላቱ ተሳታፊው በጉጉት ከሚጠብቀው ነገር ውስጥ አንዱ ከዋናው ማዕከል ተወክሎ የመጡ አካላት ስለ ዋናው ማዕከል አገልግሎት፣ ስለ አባላት ጉዳይ እንዲሁም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢትዮጵያ ያለችው በምን ሁኔታ ላይ እንዳለች መስማትን ይጓጓል እና ከዚህ አንጻር ምን ይዘው መጡ እርስዎ? እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከትናንትናው በተሻለ መልኩ ልጆቿን ለማስተማር ጥረት እያደረገች ነው። ድሮ ሚዲያ አልነበራትም፣ አሁን ሚዲያ አላት። ያው እናንተም የኢትዮጵያን ጉዳይ ብቻ ለሚያዩት ሌላው ዓለም በጣም የሰለጠነው ዓለም እንግዲህ በመላው ዓለም የስልጣኔ ምልክት የምትሆነው ሰሜን አሜሪካ ነች። እናንተንም የሚያስተላልፉትን ፕሮግራም የኛ ልጆች እያዩ ነው። ስለዚህ በእኛ ልጆችና በአሜሪካን ባሉ ልጆች መካከል ያለውን ክፍተት ሁሉ ይዘጋል። ስለዚህ የኢትዮጵያ ይዘን የመጣ ነው
የማህበረ ቅዱሳን አባላት ስትራቴጂ እቅድ አቅደው የቤተክርስቲያን ህልውናን ቤተክርስቲያን በሁሉም ጉዳይ ቀዳሚ ሆና እንድትገኝ ባያስቀመጠውን ራዕይ ለመተግበር ሁሉም አባላት በማዕከላት ደረጃ ያሉት ስራዎች ይሰራሉ። እኔ ከዚህ እንደተመለስኩኝ አጠቃላይ ደግሞ የማህበረ ቅዱሳን ዋናው ሁሉም ማዕከላት ስብሰባ ካደረጉ በኋላ የእነሱን አጀንዳ ይዘን የምንወያይበት ደግሞ ጉባኤ አለ። ስለዚህ ምንድነው ይዤ የመጣሁት አንደኛ የወንድሞቻችን እዛ ያሉት ወንድሞቻችን እዚህ ያሉት ወንድሞቻችን በተሰጠነ ኃላፊነት መሰረት እያገለገልን እንዳለን የአገልግሎታችን በጋራ ያጸደቅነው እቅድ ተግባራዊ እያደረግን እንዳለንና በቀደም ሪፖርት እንዳቀረብኩት የትኛዎች ስራዎች እየሰራን እንዳለን በየትኛው ስራዎች እንዳሳከን ሌሎች ስራዎች ምን እንደሚቀረ የነሱ ድርሻ ምን እንደነበረ የኛ ድርሻ ምን እንደነበረ በአንድ በተሰበሰበበት ጉዳይ ላይ ተመሳሳይ አቋም እንዲኖርና ተመሳሳይ ግንዛቤ እንዲኖር ለማስገንዘብ ነው እና ጥሩ ለውጦች አሉ። ያ ለውጦች ግን አሁን ቤተክርስቲያን ከምትፈልገው አንፃር ግን ደግሞ ብዙ የሚቀረን ነገር አለ። በሚቀረን ነገር ላይ ምን እንስራ የሚለውን ጥሪ ይዤ ነው የመጣሁት። ይሄ ጥሪ ከኔ ይዤ ብቻ ይዤ መጣው ሳይሆን እዚህ ደግሞ ያለው አካል ከኛ የሚፈልገው ነገር አለ። ከሀገር ቤት ደግሞ እናንተ ይሄን ሰርታችሁ ላኩ የእናንተ ድርሻ ነው የሚለውንም ለመቀበል ነው። ስለዚህ መልእክት ይዤ ነው የመጣሁት። መልእክትም ይዤ ለመመለስ ነው የመጣሁትና በዚህ መልኩ የኢትዮጵያ ኦርቶዶክስ ቤተክርስቲያን በተለይ ማህበረ ቅዱሳን በዋናው ማዕከል ያለው ማስተባበሪያ በዓለም ያለውን እቅድ በትክክል መርቶ ምን ደረጃ እንዳደረሰ የምስራችን ዜና የደከምንበትም ደግሞ የተሻለ ስራ እንድንሰራ አስተያየት እንዲሰጡና ደግሞ የጎደለን ደግሞ ምክርም እንዲሰጡን ጭምር ነው ዜና ይዤ የመጣሁት። እንደው አቶ ካሳሁን እንግዲህ እርስዎን ካገኘው አይቀር መቼም በውጭ የምንኖር ኦርቶዶክሳውያን ክርስቲያኖች የሚያሳስበን ልባችን እዚህ ቢሆንም የኢትዮጵያ ሀገር ቤት ያለችው ቤተክርስቲያን የሚደርስባት መከራ፣ ስደቱ፣ የክርስቲያኖች ግድያ እንዲህ አይነት ነገሩ ያሳስባል። ብዙ ሰው ስሜታዊ ይሆናል በዚህ ጉዳይና ምን ይሏቸዋል? ትክክል ነው። እንግዲህ ምንድነው ያው ብዙዎችን እኛም በጋራ የምንሰማቸው ነገሮች ናቸው። ያው በተለያየ ሀገራችን ውስጥ በአንዳንድ አካባቢዎች ላይ ያው የእርስ በርስ ግጭቶች አሉ። እንግዲህ እነዚህ ግጭቶች ምክንያታቸው ብዙ ቢሆንም እንደ ማህበረ ቅዱሳን በትልቁ እኛ የምናያቸው እየተጋጨን ያለን ሰዎች የውጭ ሰዎች አይደለም፣ ከውጭ የመጣን ሰዎች አይደለም። እንደ አንድ ዜጋ አብረን ተወልደን ያደገን ነው። ይሄ ትልቁ ምክንያቱ የመንፈሳዊ ህይወታችን መዝለፍ፣ መደማመጥ አለመቻል የመጣና በአንድ ሀገር ኖረን በአንድ ሀገር አድገን በአንድ ትምህርት ቤት ተምረን ይሄን ያህል ልዩነት ወደ መገዳደል ልዩነት ማድረሱ በጣም የሚያሳዝን ነገር ነው። የሚመከርም ነገር አይደለም። ተወያይቶ መፍታት የሚቻል ነገሮች ናቸው አብዛኛዎቹ። በኦርቶዶክስ ቤተክርስቲያን ላይ የበለጠ ጫናዎች አሉ። እነዚህ ጫናዎችን በተለያየ መንገድ ለመቀነስ በተለያየ መንገድ ጫናዎች ከመጡ ደግሞ ጉዳቱ ለመቀነስ ማህበራችን ይሰራል። ጫናዎች እንዳይፈጠሩ ከተፈጠሩ ደግሞ ጉዳታቸው እንዲቀንስ ስራ ነው የምንሰራው። የተፈናቀሉ ወገኖቻችን ካሉ ድጋፍ እንዲያገኙ ወደ ቀያቸው እንዲመለሱ ከሚመለከተው አካል ጋር በመነጋገር ቶሎ መፍትሄ እንዲሰጠው ነው በማድረግ ላይ ነው። ማህበረ ቅዱሳን በዋናነት ያው ዓላማው መንፈሳዊ አገልግሎት ነው የሚሰጠው። ጉዳዮቹ በመንፈሳዊ መፍትሄ እንዲያገኙ ነው የሚያደርገውና በዚህ በኩል እኛ የምንችለውን ነገር እያደረግን ነው። እንግዲህ ይሄ ሁላችንም ለምንድን ነው እዚህ ውስጥ የወደቅነው ብለን ማሰብ በእግዚአብሔርን መጠየቅና ራሳችንን ከእግዚአብሔር ጋር ማስታረቅ ግን ይጠይቃል። ይሄ በእውነት ወደ ጎንም ብንተወው መፍትሄ ላይሆን ስለሚችል ማለት ነውና ከዛ አንፃር ማህበሩ ብዙ ስራ ነው የሚሰራው። ችግሮች እንዳይፈጠሩ ይታገላል። ችግሩ ከተፈጠሩ ወዲህ ባለቤት የሆነው አካልም ይሄን ጉዳይ መፍትሄ እንዲሰጥም ይገፋል። ግን ዜጎቻችን ከጉዳቱ በላይ ደግሞ እንዳይቸገሩ ቀያቸው ድረስ ሄዶ በድጋፍ በመስጠት የነበረ ህይወታቸው እንዲቀጥል ማድረግ ስራ ይሰራል። መልካም እንግዲህ አቶ ካሳሁን መቼም የአሜሪካ ማዕከል ያው ልዩ ማዕከል ነው። ለዋናው ማዕከልም ገብ ማድረግም ይታወቃል። በሚዲያውም በምኑም የሚደግፍ ማዕከል ነውና ከዚህ ባለፈ ትኩረት እንዲያደርግባቸው የተመረጡ ጉዳዮች አሉ። ቅድም በጉባኤው ሲያነሱ ነበርና ምን ትጠብቃላችሁ ከአሜሪካ ማዕከል? ምንስ እየሰራ ነው? ወይስ እርካታቸውስ ምን ይመስላል በሚሰራው ስራ? አሜሪካ ማዕከል በጣም ላመሰግን የምፈልገው አሁን የምታዩት የማህበረ ቅዱሳን የሚያስተላልፈው የቴሌቪዥን ፕሮግራም በተለያዩ ቋንቋዎች ትናንትና ሰብታል። በ7 ቋንቋዎች ስብከተ የእግዚአብሔር ቃልን እናስተላልፋለን። ስብከተ ወንጌል፣ የተለያዩ ማህበራዊ ጉዳዮች እናስተላልፋለን። እንግዲህ ይሄንን የምናስተላልፈው የሳተላይት ክፍያ ሙሉውን
በአመት $72,000 በላይ የአሜሪካ ማዕከል ነው ሙሉ ለሙሉ ወጪ የሚችልልን እና ይሄንን በጣም ትልቅ ድጋፍ ነው ለኛ። የአሜሪካን ማዕከል ባይደግፈን ኖሮ ምንም ሳይቋረጥ ይሄን ማስተላለፍ ይቻላል ማለት አይቻልም። ነገር ግን ይሄንን መቀጠል እንዳለበት ተስማምተናል። ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በአንድ ቴሌቪዥን ብቻ ይበቃታል ብለን አንገምትም። ምክንያቱም ሁሉም የኢትዮጵያ ኦርቶዶክስ ምዕመናን በሚሰማው ቋንቋ ማስተማር እንዳለብን እናምናለን። ፍላጎቱም እየጨመረ ስለሆነ በአንድ ቴሌቪዥን ሁሉንም ለማስተናገድ ያስቸግራል። ምክንያቱም ማድማት አንችልም። ስለዚህ ተጨማሪ ቻናሎችን ተጨማሪ ፕሮግራሞችን በተለያዩ ቋንቋ እናስተምራለን። ሁሉም ሰው እንዲድን ነው መስራት ያለብን እና ብዙዎቹ ደግሞ ወደኛ መምጣት ይፈልጋሉ። መስራት ብቻ ነው የሚጠይቀንና ከዚህ አንጻር ተጨማሪ ቻናሎች እንዴት መክፈት እንዳለብን ነው ባለፈው ማስተማመን የተሰጠነው። እንግዲህ የአሜሪካ ማዕከል ድጋፉን አጠናክሮ ይቀጥላል። ይህንንም ከአጋር አካላት ጋር በመሆን መፍትሄ ይፈልጋል ብለን እንገምታለን። በዚህ በጣም ነው እንደሰሰው በጣም ነው የምንረካው። ይህ ብቻ አይደለም፣ የቴሌቪዥን ስርጭታችን ዘመናዊ እንዲሆን በቴክኖሎጂ እንድንደገፍም የሙሉ የስቱዲዮ እቃዎችም ብዙ ሚሊዮኖች ብር ወይም ብዙ ሚሊዮኖች ሺዎች ዶላር አውጥቶ የተሟላ እቃ አድርጎልናል። በዚህም በጣም እንደሰታለን። ከማንም በፊት ላይፍ ፕሮግራሞቹ ቀጥታ ስርጭትን ማድረግ የቻልነው የአሜሪካን ማዕከል ባደረገልን ድጋፍ ነው። አሁን ይህንም እናመሰግናለን። ግን አሜሪካን ካለው አቅም አንጻር ደግሞ እኛ ደግሞ ከተሰጠን ኃላፊነት ደግሞ ይህንንም በቃመት አይደለም፣ እንደገና ደግሞ ሌሎቹ ቅድም የጠየኳቸው መመለስ አለበት። ይህንም ትናንትነት እያቀረበ ያለው ይሄ ብቻ አይደለም። በአድባራት ገዳማት የተጎዱ አድባራት ገዳማት የአብነት ትምህርት ቤቶችን በማገዝም የአሜሪካን ማዕከልና የአሜሪካን የሚገኙ በጎ አድራጊ የእግዚአብሔር ልጆች የሚያደርጉት አስተዋጽኦ ቀላል አይደለም። እንግዲህ ይሄ ነው አንዱ እኛ ድልድይ ሆነን በመሀከል ምንም ሳያባክን በንጽህና ገንዘባቸው እግዚአብሔር የሚፈልግ ቦታ ማድረስ ስለሆነ በዚህ እግዚአብሔር ይመስገን የተሳጋ ስራዎች እየሰራ ነው። ብዙ አድባራት ገዳማት ራሳቸውን እንዲችሉ ህንፃዎችን፣ የልማት ስራዎችን በአሜሪካ ማዕከል በሚደረጉ ድጎማዎች ስራ እየሰራ ነው። አሜሪካ ማዕከል ደግሞ ብቻውን አይደለም፣ በአሜሪካ የሚኖሩ የቤተክርስቲያን ልጆች የሆኑት ምዕመናንን በማስተባበር ስለሆነ እነሱንም በጣም ማመሰገን እፈልጋለሁ። እኛን አምነው ገንዘባቸውን ሰጥተው ያንን ኃላፊነት ስለሰጡንም እግዚአብሔር ይስጥልን። አሁንም ስጡን፣ እንሰራለን፣ በታማኝነት እናገለግላቸዋለን። ገንዘባችሁ ብል በማይበላ ቦታ እናስቀምጣለን። ለዚህ ደግሞ ኃላፊነትን እንወስዳለን እና በእናንተ ድጋፍ ብዙ ገዳሞችን ወደ ነበሩበት ቦታ የሰው እጅ እንዳዩ አድርገናል። ትምህርታቸው እንዲቀጥል አድርገናል። አባቶች እንዳያሰደዱ አድርገናል። ይሄንን እንድንቀጥል አሁን እጃችሁን ዘርጉልን ነው ብለው በጣም ግሩም። በጣም አመሰግናለሁ። ተበሳው እንደ ወጭሻም አሁን በቀጣይነትም ማህበሩ በርካታ ጉዳዮች ነው እየሰራ ያለው። ማዕከሉም እንደዛው ነው፣ በብዙ ጉዳዮች ላይ ነው እንቅስቃሴ ያደርጋ ያለውና እንዴ እንደ አሜሪካ ማዕከል ግን ኒ ጉዳዮች ላይ ትኩረት ቢያደርግ የሚሉት ካለ የአሜሪካን ማዕከል እኛ እኔ ቅድም ማስተያየት ሰጥቻለሁ። በዋናነት ማድረግ አለበት በተተኪ ልጆች ነው። አሁን እዚህ የምታየው ከ475 በላይ ልጆች መጥተው አይቻቸዋለሁ። ብዙዎቹ አማርኛ ቋንቋ ይሞክራሉ እንጂ ሙሉ ለሙሉ ሃይማኖታቸው በዚህ ቋንቋ መከተል ይቸግራቸዋል። ስለዚህ ልጆች ሙሉ ለሙሉ የነሱን ፍላጎት የሚያሟላ አገልግሎት መስጠት ይጠይቀናል። ስለዚህ ለዚያ በቂ ዝግጅት ያስፈልገናል እና ይህንን መሸፈን ከማርቆስ ቅዱሳን የበለጠ ኃላፊነት የሚወስድ ስለሌለ አንዱ የሚያስጨንቀኝ እሱ ነው። እነ ልጆች ነገ ትዳር ይዛሉ፣ ቤተሰብ ይመሰርታሉ። ልጆቻቸው ምን አይነት ሙሉ ለሙሉ በትምህርቱም ቅዳሴውንም ሙሉን አገልግሎት በራሳቸው ቋንቋ ያስፈልጋቸዋልና ቤተክርስቲያን ለዚህ መዘጋጀት አለባት። አንዱ እሱ ነው። ሁለተኛው ጥያቄያችን ፍላጎታችን በጣም ሰፊ ነው። ለዚህ የሚያስፈልግ ፋይናንስ ደግሞ በቂ የለንም። ፋይናንስ የማፈላለጉና ስትራቴጂካሊ ሊደጉም የሚችለን የተለያዩ የገቢ ምንጮችን ማፈላለግ አለበት። ስለዚህ ማዕከሉ አሁን ከምዕመናን ነው የሚሰበስበው፣ ከአባላቱ ከሚሰበስበው፣ ከአንዳንድ በጎ አድራጊዎች ከሚሰበስበው ሌላ የገቢ ምንጭም መንገድ መፈለግ እንዳለበት ተስማምተናል። ሁለተኛ የትኩረት አቅጣጫው እሱ ነው ብለን እንወስዳለን። በወጣቱ ላይ በዚህ ላይና በሶስተኛው በማዕከሉ አቅም ላይ ማዕከሉ የራሱን አደረጃጀትን አቅም ማሳደግ አለበት። የቢሮ የስራ ቦታዎች ማቅም አለበት። አባላቱን ማብቃት አለበት። በደንብ አድርጎ ማደራጀት አለበት። በማዕከል ደረጃ የጀመረው የዋናው ልቀት ማዕከል ስራም እሱንም ማጠናቀቅ አለበት። እነዚህን ሶስቱን ሌሎቹ በቅድ የተቀመጡት እንዳለው እነዚህ ሶስት ትኩረት መስኮች አጠናክሮ መቀጠል አለበት ብለን ነው
በዋና ማዕከል ደረጃ የታሰብ ነው። ይሄ እንደው እኛ እንናገር እንጂ ማዕከሉ አላሰበው ማለት አይደለም። ግን በተለይ ወጣቱ ላይ፣ ዩኒቨርሲቲ ተማሪው ላይ፣ ግቢ ጉባኤ ላይ እና አባላቱ ላይ መስራት የሚገባውን ነገር ግን ከበፊቱ የበለጠ ከተቀመጠው ስትራቴጂ ውጪ ወጣ ብሎ ማየት አለበት። ቋሚ የገቢ ምንጭ የሚሆኑ ስራዎችን ምንድናቸው ብሎ ማሰብ አለበት እና እነዚህን ፎከስ አድርጎ ደግሞ በማዕከል የተጀመረው የልቀት ማዕከልን አጠናቆ ደግሞ ሌሎችን ሊያግዝ የሚችል ስራ መስራት እንዳለበት ነው። ሌሎች መደበኛ ስራዎች፣ እቅዶች እንዳለው ነው። አመሰግናለሁ። ምናልባት እንደው ከዚህ ጠቅላላ ጉባኤ ከተሳተፉ አባላትም ከነባር አባቶችም ከቀድሞ ጓደኞቹም ምን ግንዛቤ ይዘው ነው የሚሄዱት? አሁን ወደ ኢትዮጵያ ሲሄዱ በጣም ነው የተደሰትኩት። በቃ ምክንያቱም አብረን እንደኖረን ነው ሁላችንም አንድ ጉዳይ እያሰበን ያለ ነው። ብዙ ጊዜ ያልተገናኘን ሰዎች የቤተክርስቲያን ጉዳይ ስናነሳ የሚሰጡን መልስና መፍትሄ የምንላቸው ሀሳቦች ተመሳሳይ ናቸው፣ በጣም ተቀራራቢ ናቸው፣ እንደውም አንድ ናቸው ማለት ይቻላል። እና ብዙ ጊዜ የምናፍቃቸው መወደዋቸው ወንድሞች በዓላማም ሳንለያይ በአስተሳሰብም ሳንለያይ አሁንም ድሮ በነበረን ጉልበትና ፍቅር መገናኘታችን ትልቅ እግዚአብሔር የሰጠን ጸጋ ነውና ይሄ እግዚአብሔር እንዲያስቀጥልን ለምናለሁ። ይሄ እንግዲህ እኔ ሌላ ጉልበት ነው ያገኘሁት። እንግዲህ እንደገና ጉልበት ይዤ ነው ወደ ማዕከል የሚመለሰው ወደ ሀገር ቤት። ይህንን መልእክት ለአባላቶቼ በቅርብ ጊዜ ነሐሴ 23 እና 24 ለሚደረገው የማርቆስ አጠቃላይ ሀገራዊ ዓለም አቀፋዊ ጉባኤ ላይ ይህንን እዚህ ያለውን ሪፖርት ማድረግ አይቀርም። ይህንን ይዤ እሄዳለሁ። ሌላ አዲስ ነገር የተማርኩት ኤአይ በዓለም ላይ እያመጣ ያለው ጥሩ ነገር አለ ቢባልም በተለይ በአዲስ ትውልድ ላይ በመንፈሳዊ አገልግሎት ላይ በአስተምሮ ላይ የሚያመጣው ጫናና ሰዎች ከእግዚአብሔር መንገድ እንዲርቁ የሚያደርገው እኔ ከዚህ በፊት ከምገነዘበው በላይ ካሰብኩት ላይ አደገኛ እንደሆነ ተረድቻለሁ። ለዚህ መፍትሄ መስጠት ያለበት ማህበረ ቅዱሳን እንደሆነ ስለተረዳን ይህን ጉዳይ በልዩ ሁኔታ ባለሙያዎች አደራጅቶ ምን እናድርግ የሚለውን ስራ እንዲወስድ ሀሳብ ሰጥተናል። አንዱ በዚህ ጠቅላላ ጉባኤ ደግሞ የተገኘ የነገ ፈተና ዛሬ መዘጋጀት ያለብን እሱ እንደሆነ ተረድተናል። ስለዚህ በአዲስ እውቀት በአዲስ የጉልበትና ወንድሞችና አባቶቼ በተለያየ ቦታ ቢኖሩም በዚህ ጉዳይ ላይ አንድ አቋም ይዘን እስካሁን ድረስ መቆየታችንና ደግሞ አሁን በእቅድ ደግሞ ተስማምተን ድጋሚ መለሳችን እንደ ትልቅ ጉልበት እንደ ትልቅ አቺቭመንት አድርጌ ነው ወሰድኩትና በጣም ተደስቻለሁ። በጣም አመሰግናለሁ። በሰላም ወደ ሀገራው ወደ ሀገራችን ወደ ማዕከላው እንዲመለሱ ምኞታችን ነው። ካለውት ጠባብ ጊዜችን ስለሰጡን ከልብ እናመሰግናለን። በአሜሪካ ማዕከል ሚዲያ ክፍል ስም ተወዳጅ ተመልካቾቻችን የማህበረ ቅዱሳን ዋና ሰብሳቢያችን አቶ ካሳሁን ኃይለማርያም ጋር የነበረ ቆይታ ይህን ይመስል ነበረ። ለአሜሪካ ማዕከል 28ኛው ጠቅላላ ጉባኤ ተወካይ ሆነው መጡ። እኛ ደግሞ ወደ ጊዜው ስቱዲዮአችን ጋበዝናቸው። በዚህ መልኩ ይህን መሰል ቆይታ ስላደረግ እጅግ አመሰግናለሁ። ሌሎች የማህበረ ቅዱሳን መርሃ ግብሮች ይቀጥላሉ። ለዛሬው እዚህ ላይ እንሰናበታለን። ጤና ይስጥልኝ። መልካም ጊዜ። እጅግ አመሰግናለሁ።